የንቃተ ህሊና መሸነፍ ለጆኒ ብቻ አይደለም፣ ለጆኒ ደጋፊዎች ብቻ አይደለም፣ ለስፖርቱ ወይም ደግሞ ለፕሮፌሽኑ ብቻ አይደለም። የንቃተ ህሊና መሸነፍ ለራሱ ለንቃተ ህሊና በጣም በጣም ጠቃሚ ነው። በእርግጥ ንቃተ ህሊና በጣም ስማርት ልጅ ነው። ይህን ነገር አሁኑኑ ሪያላይዝ ያደርገዋል ብዬ አስባለሁ። ካላረገም እያደረ ያደርገዋል ብዬ አስባለሁ። ለምን መሰላችሁ? እንበልና እሺ ንቃተ ህሊና አሸነፈ እንበል ይህን ውድድር ንቃተ ህሊና ከዚህ በኋላ ለዚህ ፕሮፌሽን የሚኖረው ቦታ የሚኖረው ግምት ምንድን ነው? እዚህ ፕሮፌሽን ላሉ ሰዎች የሚኖረው ግምት ምንድን ነው? በራሱ ዩቲዩብ ቪዲዮችን እንግዲህ እሱ እንዳለው ከሆነ ዩቲዩብ ቪዲዮችን አይቶ ራሱን በራሱ ሰልፍ ሜድ ነው ራሱን አሰልጥኖ ነው እዚህ ደረጃ የደረሰው በጣም በጣም ሊደነቅ የሚገባበት ነገር ነው። ነገር ግን በዛ መጥቶ ቢያሸንፍ ይህንን ፕሮፌሽን አያጣጥረውም ወይ? ሰዎች ለዚህ ፕሮፌሽን ያላቸውን ግምት እንዲወርድ ማድረግ ብቻ አይደለም የራሱን እድገት ይገታል። በቃ እድገት እስከዚህ ብቻ ሊመስለው ይችላል እና በጣም ለሱ ይጠቅሟል መሸነፉ። የከተማ ልጅ መሆን አንድ ትልቁ ጥቅሙ ምንድነው? ኦፖርቹኒቲ ነው። ኦፖርቹኒቲ እንደ ልብ ሊኖር ይችላል። የገጠር ልጅ ወይም ደግሞ የክፍለ ሀገር ልጅ መሆን ደግሞ ዘሪቨርስ ስትሩ በቃ ኦፖርቹኒቲ የለም። ስለዚህ ኦፖርቹኒቲያችሁን ራሳችሁ ናችሁ ክሬት የምታደርጉት። ንቃተ ህሊና ያደረገው ይህንን ነው። የራሱን ኦፖርቹኒቲ ራሱ ክሬት እያደረገ ነው እዚህ የደረሰው። በጣም የሚደንቅ ነው። ታውቃላችሁ ለስንት ዓመት ጆሮአችን ሲደማ እንደነበረ 4-5 ክትፎ ሁላ በሚበሉ ሰዎች ጆሮአችን ሲደማ ነበረ። ከሲኖ ትራክ የተረፉ የመብራት ፖሎቻችን ራሱ እንዳይቆሙ ዝም ብሎ የሚቀጠቅጡ ነገር ግን ይህንን ቻሌንጅ አክሰፕት ያላደረጉ አሉ እና ድንገት ከመሬት ተነስቶ ይህንን ቻሌንጅ አክሰፕት አድርጎ መጥቶ እዚህ ሪንግ ውስጥ መገኘት በራሱ በጣም በጣም የሚደነቅ ነው። በሁለቱ መካከል ያለው ልዩነት ያው ኦብቪየስሊ ሁላችሁም እንደምታውቁት ሁለት ልዩነት አላቸው። አንደኛው ፕሮፌሽናሊዝም ነው። ፕሮፌሽናሊዝም ራሱ ስለተናገረ ማለት ዩቲዩብ ቪዲዮችን አይቼ ነው እዚህ የደረስኩት ብሏል። ሁሉም ሰው በጣም የተደነቀበትም በዛ ነው። ይሄኛው ደግሞ ታውቃላችሁ ስንት ዓለም እየዞረ ፕሮፌሽናል የሆነ ስልጠና ሲወስድ የነበረ ሰው ነው። በሁለቱ መካከል የተፈጠረው አንዱ ክፍተት ይሄ ነው። ከዛ ሌላው ሁለተኛው ክፍተት ደግሞ ምንድነው? ኤክስፒሪየንስ ነው። እንደምታውቁት ኤክስፒሪየንስ ያው ቺት ኮድ የለውም። ኤክስፒሪየንስ የድግግሞች ወይ ደግሞ የሬፑቴሽን ውጤት ነው። አሁንም አድቫንቴጅ የማነው? የጆኒ ነው። ስንት አይነት ዓለም አቀፍ ውድድሮችን ሲያደርግ የነበረ ሰው ምንም አይነት ውድድር አድርጎ የማያውቅ ሰው ጋር አንድ ሪንግ ውስጥ ነው የተገናኙት እና የንቃተ ህሊና መሸነፍ ኢሚነንት ነው። ምንም የሚያስገርም ነገር አይደለም። ቢያሸንፍ ነው የሚገርመው። ቢያሸንፍ ደግሞ ለአጭር ጊዜ ለሱ ሊጠቅመው ይችላል። ለአጭር ጊዜ ነው የሚጠቅመው። ለአጭር ጊዜ እሱን ለደገፉ ሰዎች ለአጭር ጊዜ ሊጠቅማቸው ይችላል። እሱን ብለው ቁማር ላስያዙ ሰዎች ለነሱ የተወሰነ ሊጠቅማቸው ይችላል። ነገር ግን ለስፖርቱም አይጠቅምም፣ ለራሱ ለንቃተ ህሊናም ቅድም እንደነገርኳችሁ አይጠቅመውም። በቃ እውነት ለመናገር ከዚህ በኋላ ንቃተ ህሊና ምንም አይነት ፋይት ባያደርግ ራሱ ሐውልት ሊቆምለት ይገባል ብዬ አስባለሁ። ለምን መሰላችሁ? ይህን ውድድር ያለ ንቃተ ህሊና ብላችሁ አስቡት። ኦፍኮርስ ይህንን ኢኤፍሲ ኢትዮጵያ ውስጥ እንዲጀመር የነ ጊች ራሱ የነ ጆኒም ተሳትፎ ቀላል አይደለም። በጣም ጥረዋል፣ ብዙ ለፍተውበታል ምናምን የነሱ ውጤት ነው። ነገር ግን የንቃተ ህሊና እዚህ ስፖርት ውስጥ መከሰት ደግሞ ቅመም ነው ጣል ያደረገው እና ይሄ ውድድር እንደዚህ አይነት መልክ አይኖረውም ነበረ። የሆነ ራንደም ሰው ጋር ቢሆን ኖሮ የተወዳደረው ጆኒ እንደዚህ አይነት መልክ እናያለን ብለን አናስብም። እስኪ ማን ገመታለ ኢትዮጵያ ውስጥ የሚደረግን ይህንን ኤምኤምኤ ውድድር አንዱን ኦፖነንት ዩኤፍሲ ስፖንሰር አድርጎ እንደሚከሰት ማን ገመታለ? አንድ ትራከርሲ የሚባል አንድ አሜሪካ ውስጥ ያለ ፈርም ስፖንሰር ሊያደርግ እንደሚችል ማን ገመታለ? ኢትዮጵያ ውስጥ እነዚህ ድርጅቶች ሊሳተፉበት እንደሚችሉ በዚህ ደረጃ አዌርነስ ሊፈጠር እንደሚችል ማን ገመታለ? ንቃተ ህሊና ነው ይሄን ያደረገው። በሱ በኩል ነው ይሄ የመጣው። ሌላው ንቃተ ህሊና መሆኑ በጣም የጠቀመው ምንድነው? አስቀድሞ ሶሻል ሚዲያ ላይ ኢንጌጅመንት የነበረው ሰው ነው። የራሱ ፎሎወሮች አሉት። ስለዚህ በጣም ትልቅ አዌርነስ ሰርቷል። ያው ልክ እንደተሸነፈ እኔም እንደ ማንኛውም ሰው አሁን እንዴት ነው ሰውን ቀና ብሎ ያውሉ ነገር ተናግሮናል ብዬ ያሰብኩበት ጊዜ ነበረ። ግን ሳስበው እንኳን አለ ባይል ኖሮ በዚህ ደረጃ አዌርነስ ይፈጠራል ወይ? ሲቀጥል የተለመደ ነገር ነው። በቃ ውድድር ላይ እንደዛ ይደረጋል፣ እንደዚህ አይነት መልክ ይሰራል። በስተመጨረሻም አሸናፊ አንድ ሰው ነው። ምንም ጥያቄ የለውም።